እኔ እንደዚህ አይነት ታሪክ ያላቸው ፊልሞች ይመቹኛል። ሐሳቡን ለማግኘት እስከ መጨረሻው ተከታተሉ። በሜክሲኮና በአሜሪካ መካከል ያለው ድንበር የተሻለ ሕይወት የማግኘት ሕልም ከአሰቃቂ ድርጊቶች ጋር የሚጋጭበት በዓለማችን ላይ ከፍተኛ ጥንቃቄ የሚጠይቅ ቀጠና ነው። ይሁን እንጂ በዚህ ጨለማ የድንበር ቀጠና ውስጥ ነበር ሁለት ከተለያዩ ዓለማት የመጡ ሰዎች በጭካኔና በተስፋ መቁረጥ መካከል የርኅራኄና የተስፋ ብርሃን ያዩበት አስገራሚ የሽሽት ጉዞ የተከናወነው። ዋናው ገጸ ባህሪ ካስፐር ይባላል። እሱ በድንበር አቋራጭ ባቡሮች ላይ በሚዘርፈውና በጨካኙ ማራ የተባለ የማፊያ ቡድን ውስጥ አባል ነው። የዕለት ተዕለት ሥራው በሞተር ብስክሌቱ እየተንሸራሸረ በየጥጋ ጥጉ ይዞራል። አንዳንዴ ከቡድን አጋሮቹ ጋር ጊዜ ያሳልፋል፣ አንዳንዴ ደግሞ ሕገወጥ ዕቃዎችን ያዘዋውራል። ትርፍ ጊዜ ሲኖረው ግን ወደ ወንጀሉ ዓለም የሚገቡ ሕፃናትን ፍለጋ ይዞራል። አንድ ቀን ካስፐር እስማይሊ የተባለውን ልጅ አብሮት እንዲዝናና ለመጋበዝ ወደ ቤቱ ሄደ። ካስፐር ከወንበዴዎች ጋር ብቻ እንደሚውል ስለሚታወቅ የእስማይሊ አያት ወዲያውኑ ከለከሉት። እስማይሊ ገና የልጅነት ዕድሜው ቢሆንም የአያቱን ተቃውሞ ወደ ጎን በመተው የካስፐርን ቡድን ለመቀላቀል ለረጅም ጊዜ ይመኝ ነበር። በዚያው ዕለት ሕልሙ እውን ሆነ። ነገር ግን አባል ሆኖ ለመግባት እስማይሊ የመግቢያ ስነ ስርዓት ተብሎ የሚጠራውን ከባድ ፈተና ማለፍ ነበረበት። ይህም በካስፐርም ጭምር በፈረቃ ከ10 በላይ በሆኑ የቡድኑ አባላት መደብደብ ነበር። ይህ ድብደባ የአካል ብቃትንና የአእምሮ ጥንካሬ ለመፈተሽ የሚደረግ የተለመደ አቀባበል ነው። በሌላ በኩል በአንድ የሜክሲኮ የድሆች መንደር ውስጥ ሳራ የምትባል ልጅ ትኖር ነበረ። ለእሷ ያ ቀን ልዩ ነበር። ከብዙ ዓመታት በፊት ጥሏት የሄደው ወላጅ አባቷ በድንገት ተመልሶ መጥቷል። ዓላማው እሷንና አጎቷን ኦርላንዶን ወደ አሜሪካ ወስዶ እዚያ ከመሰረቱ አዲስ ቤተሰብ ጋር ሊቀላቅላቸው ነበር። ከብዙ ዓመታት መለየት በኋላ የአባትና ልጅ ግንኙነታቸው ስለቀዘቀዘ ለጉዞ ፍላጎት ባይኖራትም በአያቷና በአጎቷ ግፊት በመጨረሻ ለመሄድ ተስማማል። ገንዘብ ስለሌላቸው ሦስቱ ሜክሲካውያን ለአሜሪካው ሕልም ሲሉ ሕይወታቸውን አደጋ ላይ ጥለው በሕገወጥ መንገድ ድንበር ለመሻገር ተገደዱ። በሌላ በኩል እስማይሊ የማፊያ ቡድን በይፋ ከተቀላቀለ በኋላ በካስፐር አማካኝነት ስልጠና መውሰድ ጀመረ። የመጀመሪያ ስራው ካስፐር ከሴት ጓደኛው ጋር ሲተኛ ጥበቃ ማድረግ ነበር። እስማይሊ የታላቁን የካስፐርን ድርጊት ሲመለከት በጉጉትና በደስታ ተሞላ። መቼ ነው እንዳንተም ሆነው ብሎ ጠየቀ። ካስፐርም ከሌላ ቡድን የመጣን ሰው መግደል ስትችል የምትፈልጋትን ሴት መምረጥ ትችላለህ አለው። ከዚያም ካስፐር እስማይሊን ወደ ቡድኑ ዋና መደበቂያ የፈራረሰ ቢሆንም አስፈሪ ወደ ሆነ ቦታ ወሰደው። እዚያም የቡድኑ ሁለተኛ መሪ ከሆነው ማጎ ጋር ተዋወቀ። ማጎ ንግግሩ ጥቂት ቢሆንም አይኖቹ እንደ ምላጭ ስለታም በመሆናቸው እስማይሊ የልጅነት ጨዋታና እውነተኛው ዓለም የተለያዩ መሆናቸውን ወዲያውኑ ተረዳ። ማጎ እስማይሊ ሙሉ አባል መሆን ከፈለገ የመጨረሻውን ፈተና ማለፍ እንዳለበት ነገረው። ይህንን ብሎ እስማይሊ ወደ ውስጥ ወሰደው። እዚያም ከተቀናቃኝ ቡድን የመጣ ነው ተብሎ የተጠረጠረ ሰው ታስሮ ነበር። ማጎ ለእስማይሊ በእጅ የተሰራ ሽጉጥ ሰጠውና በሰውየው ራስ ላይ የተቀመጠውን ፖም እንዲመታ አዘዘው። እስማይሊ እንዲተኩስ ካመነታም እንዲገደድ በቀዝቃዛ መንፈስ አዘዘው። በመጨረሻም ጥይቱ የሰውየውን ራስ በሳው። ይህም የእስማይሊን የወንጀል ሕይወት እና ከደም ጋር የተቆራኘውን ጉዞ በይፋ አበሰረው። እነዚህ ጨካኝ ድርጊቶች እስማይሊን ቢያስደነግጡትም አሁን እጆቹ በደም ተበክለዋል። ወደ ኋላ የመመለሻው መንገድ ተዘግቷል። ከቡድኑ አባላት አዲሱን አባል በመቀበል ላይ ሳሉ ማጎ ካስፐርን ለብቻው አውጥቶ አነጋገረው። በቅርቡ የቡድኑ ዋና መሪ ሶል ካስፐር ከግዛታቸው ደጋግሞ መጥፋቱን እንደታዘበ አስጠነቀቀው። የቡድኑ መሪ አይኖችና ጆሮች በየቦታው እንዳሉ ማጎ አስታወሰው። በዚህ መሃል ሳራ ከአባቷ ከኦራሲዮ እና ከአጎቷ ከኦርላንዶ ጋር ጉዞ ከጀመሩ ጥቂት ቀናት አልፈዋል። የፖሊስ ቁጥጥር በሌለባቸው የሙዝ እርሻዎች ውስጥ አልፈው ከአንድ ሳምንት መከራ በኋላ ወንዝ ደረሱ። እዚያም የጥበቃ ኬላውን ለማለፍ በጀልባ ተሻግረው ስደተኞች ወደሚኖሩበትና ማራ ቡድን ወደሚቆጣጠረው የባቡር ሐዲድ አካባቢ ደረሱ። ለብዙ ቀናት በእግር በመጓዟ ሳራ በጣም ደክማ ነበር። ቡድኑ ለጊዜው እዚያ ለማረፍ ወሰነ። በዚያው ምሽት ካስፐር የሴት ጓደኛውን ማርታን ለማግኘት ተጠቀመበት።
እስማኤሊ ጥበቃ ያደርግላቸው ነበር። ነገር ግን ሲመለሱ በድንገት ከዋናው መሪ ሶል ጋር ተገናኙ። መሪው በሚቀጥለው ቀን መላው የቡድኑ አባል በመቃብር ስፍራ እንዲሰበሰብ ካስፐርና እስማኤልም እዚያ እንዲገኙ አዘዘ። በዚያም ምሽት ሳራ አባቷና አጎቷ ለመነሳት ዝግጁ ሆነው ባቡር ጣሪያ ላይ ወጡ። ነገር ግን ባቡሩ በደረሰ ከባድ አደጋ ምክንያት እንደማይነሳ ተነገራቸው። ሁሉም ከባቡሩ ወርደው በአዲዱ ላይ እያደሩ ቀጣዩን ባቡር መጠበቅ ነበረባቸው። በማግስቱ ጠዋት በመቃብር ስፍራው ሶልና ማጎ ካስፐርን ጠሩት። በቅርቡ በየጊዜው ስለሚጠፋ የት እንደሚሄድ ጠየቁት። ካስፐር አልመለሰም። በዚያው ቅስፈት ማርታ መጣች። ትላንት ምሽት የስብሰባውን ቦታ ሰምታ በሚስጥር ስትከተለው ነበር። የካስፐርን እውነተኛ ማንነት ለምን እንደሚጠፋና ለምን ግንኙነታቸውን ለጓደኞቹ እንደማይናገር ለማወቅ ፈልጋ ነበር። ካስፐር ማርታን ሲያይ ለደህንነቷ በመስጋት ደነገጠ። ወዲያውኑ እሷን መልሶ ለመውሰድ ሰበብ ፈጠረ። ነገር ግን ማጎና ሶል ከለከሉት። የት እንደሚጠፋ ሳይገልጽ ስብሰባውን መልቀቅ እንደማይችል ነገሩ። በዚያው ቅስፈት ማጎ ቆንጆ የሆነችው ማርታን ተመለከተ። አይኖቹ ወዲያውኑ ወደ ክፋት ተቀየሩ። ካስፐር እንዲቆይና እሱ ማርታን እንደሚሸኛት ተናገረ። ካስፐር የማጎን ፍላጎት ቢያውቅም ምንም ማድረግ አልቻለም። የቡድን መሪዎቹንና በአባላቱ ፊት የሴት ጓደኛው በማጎ ተጎትታ ስትወሰድ በቁጭት ከመመልከት ውጪ አማራጭ አልነበረው። ካስፐር በሚስጥር ከማርታ ጋር መገናኘቱ ለቡድኑ እንደ ክህደት ተቆጠረ። ስለዚህ ቅጣት ሊሰጠው ይገባል ተባለ። እስማኤል እንኳን ሳይቀር ካስፐርን በመደብደብ ተሳተፈ። በሌላ በኩል ማጎ ማርታን ጥቂት መንገድ ከወሰዳት በኋላ ክፉ ድርጊቱን ጀመረ። ሊደፍራት ሲሞክር ማርታ እጁን በኃይል ነከሰችው። በእመሙ የተናደደው ማጎ በኃይል ረገጣት። በዚያች አሳዛኝ እርግጫ ምክንያት ተገፍታ ስትወድቅ ራሷ ከመሬት ጋር ተጋጭቶ ወዲያውኑ ሕይወቷ አለፈ። ማጎ ሲመለስ ምንም ሳይመስለው ለካስፐር የሴት ጓደኛው አደጋ ደርሶባት እንደሞተች ነገረው። ታሪኩን የተናገረው ልክ እንስሳ እንደገደለ ያህል እንጂ ምንም ጸጸት አይታይበትም። ካስፐር ክው ብሎ ቀረ። በጣም የሚወዳት ሴት ወንድሜ ብሎ በሚጠራው ሰው ተገደለች። ቁጣው ቢገነፍልም ካስፐር ለመታዘዝ ተገደደ። እሱ ማጎና እስማኤሊ በባቡር ላይ ያሉትን ስደተኞች ለመዝረፍ ተዘጋጁ። በዚያ ምሽት ድርጊታቸውን ጀመሩ። የባቡሩን ጎን ይዘው በመውጣት ሳራ አባቷና አጎቷ ወዳሉበት የጭነት ባቡር ጣሪያ ላይ ወጡ። በባቡሩ ላይ ያሉት ተጓዦች በሙሉ ሕገወጥ ስደተኞች በመሆናቸው በዝናብ በፀሐይና በአቧራ መካከል በጣሪያው ላይ ተፋፍገው ይጓዙ ነበር። ዝናቡ ሲጠነክር ሁሉም በፕላስቲክ መሸፈን ጀመሩ። በዚያ ቅስፈት ማጎ፣ ካስፐርና እስማኤሊ መሳሪያዎቻቸውን አውጥተው ሰዎቹን ማስፈራራት ጀመሩ። ተጓዦቹን ገንዘባቸውን እንዲሰጡ እያስገደዱ ሳሉ ሳራና ቤተሰቧ ጋር ደረሱ። ማጎ ገንዘብ ብቻ አልፈለገም። በፍትወት የተሞሉ አይኖቹን በሳራ ላይ አሳረፈ። ማጎ ልጅቷን እዚያው በባቡሩ ጣሪያ ላይ ሊደፍራት ፈለገ። የሳራ አባት ልጁን ለመታደግ ቢሞክርም ከማጎ ሽጉጥ ፊት ሊያደርገው የሚችለው ምንም ነገር የለም። በአካባቢው የነበሩ ሰዎችም በመፍራታቸው ማንም ጣልቃ ለመግባት አልደፈረም። ሳራ በተስፋ መቁረጥ ትጮውና ትታገል ነበር። በዚያ ቅስፈት የማርታ ምስል በካስፐር አእምሮ ውስጥ አቃጨለ። እመም፣ ጸጸትና ቁጣ በውስጡ ነደደ። ያለምንም ማመንታት ካራውን አውጥቶ የማጎን ጉሮሮ በኃይል ሰነጠቀው። ማጎ ድምፅ ሳያሰማ ወደቀ። ካስፐር አስክሬኑን ከባቡሩ ላይ በእርግጫ ከጣለው በኋላ ወደ እስማኤሊ ዞሮ የተፈጠረውን ቆሻሻ እንዲያጸዳና ተከትሎት እንዲዘል በቀዝቃዛ ድምፅ አዘዘው። ከዚህ ክስተት በኋላ ካስፐር ሳራን ከማጎ አድኖም አብሯቸው ከሚጓዙ ስደተኞች ዘንድ ምንም አይነት አድናቆት አላገኘም። በእነሱ አይን ካስፐር አሁንም ዘራፊና ደም የቀላቀለ ገዳይ ነበር። እንዲያውም ጥቂት ወንዶች ካስፐር ሲዘናጋ ሊያጠቁት አስበው ነበር። ነገር ግን ያዳናት ሳራ ቀድማ ስላየቻቸውና ለማስጠንቀቂያ ስለጮች ሊያቆሙ ችለዋል። የቡድኑ ዋና መሪ ሶል ማጎ በካስፐር መገደሉ ሲሰማ በጣም ተቆጣ። ካስፐርን አግኝቶ እንደሚበቀለውም አለ። እስማኤሊ በቡድኑ ውስጥ ስም ማግኘት ስለፈለገ ካስፐርን ለመፈለግ በፈቃደኝነት ተሰለፈ። ሶል ለእስማኤሊ ሽጉጥና ጥቂት ጥይቶችን ሰጠው። ካስፐርን ሳታገኝ እንዳትመለስ ሲል ማስፈራራው። በመቀጠልም በሎስ አንጀለስ የሚገኙ ወንበዴዎችን በማነጋገር በድንበር አቋራጭ የባቡር መስመሮች ሁሉ ካስፐርን እንዲያድኑት አዘዘ። ባቡሩ ለጊዜው በቆመበት ወቅት ሳራ ካስፐር የሚበላው እንደሌለው አስተውላ ቁራጭ ዳቦ ሰጠችው። ማውራትም ጀመሩ።
ካስፐር ግን አሁንም ራሱን ያርቅ ነበር። በዚህ ወቅት ማንንም መቅረብ እንደሌለበት ያውቃል። ማንኛውም ግንኙነት ለመቁረጥ ሲልም ብቸኛ ስልኩን አዲዱ ላይ ወረወረው። በተመሳሳይ ሰዓት ስማይሊ የተሰጠውን አዲስ ሽጉጥ ለጓደኞቹ እያሳየ ይፎክርና ፍለጋውን ይጀምር ነበር። ባቡሩ ማረፊያ ቦታ ሲቆም ሁሉም ታጥበው ለመብላት ተጠቀሙበት። ካስፐር ግን አሁንም ለብቻው ጥግ ይዞ ተቀመጠ። የሳራ አባት ልጄን ገዳይና ዘራፊው ይጎዳታል ብሎ ቢሰጋም ሳራ ግን የአባቷን ተቃውሞ ወደ ጎን በመተው ወደ ካስፐር ቀረበች። በደመነፍሷም ሆነ ካስፐር በሰራው ቅን ተግባር አመነችው። መጀመሪያ ላይ ካስፐር ቀዝቃዛ ቢሆንም የሳራ ቅንነት ቀስ በቀስ እንዲያወራ አደረገው። ምናልባትም ከብዙ ወራት በኋላ ካስፐር እንደ ሰው የተደመጠበት የመጀመሪያው ጊዜ ነበር። በዚህ መሃል የሶል ቡድን በባቡር ጣቢያዎች ሁሉ ሰዎችን አሰማርቶ ነበር። ካስፐር ገና ባይታወቅም አንድ መንገድ ላይ የሚኖር እብድ ሰው ካስፐርን አይቶት ለቡድኑ ጥቆማ ሰጠ። ካስፐር ፈጥኖም ይሁን ዘግይቶ እንደሚያገኙት ያውቅ ስለነበር ለዚያ ቀን ዝግጁ መሆን ነበረበት። ባቡሩ በአንዲት ትንሽ ከተማ ሲቆም በአካባቢ የፖሊስ ቁጥጥር ስለበረታ ጉዞ እንደማይቀጥል ሁሉም ሰሙ። ካስፐር ከዚህ በፊት ድንበር አቋርጦ ስለሚያውቅ አደጋውን በሚገባ ተረድቷል። ሳራ አባቷና አጎቷ ግራ መጋባታቸውን ሲያይ ከፖሊስ አሰሳ እንዲያመልጡ በንቃት ረዳቸው። ነገር ግን ከፖሊስ እንዳመለጡ የሶል ቡድን እየፈለገው መሆኑን ካስፐር በድንገት ተረዳ። ለሳራ ቤተሰቦች አደጋ መሆን ስላልፈለገ ወዲያውኑ ተለይቷቸው ሸሸ። ቢሆንም አዩትና አሳደዱት። ለካስፐር እድል ሆኖ አሳዳጆቹ የአካባቢው ማፊያ ቡድን ጋር ተጋጭተው የደፈጣ ጥቃት ደረሰባቸው። በዚህ ምክንያት አንድ ሰው ብቻ ተከታትሎት ቀረ። ካስፐርም በቀላሉ አመለጠው። ከዚያም ወደ ባቡሩ ተመልሶ ጉዞን ይቀጥላል። በእኩለ ሌሊት ሁሉም ተኝተው ሳለ ካስፐር አሳዳጆቹ አሁንም ድረስ እየተከተሉት መሆኑን ተረዳ። ከሳራና ከሌሎች ጋር ጉዞን ከቀጠለ አደጋ ላይ እንደሚጥላቸው ያውቃል። ስለዚህም ባቡሩ ፍጥነቱን ሲቀንስ በዝምታ ዘሎ ወረደ። ጥቂት እንደተጓዘ ሳራ ተከትለው እንደመጣች አይቶ ደነገጠ። እሷም አንተ በሄድክበት ሄዳለሁ አለችው። ካስፐር ተቆጣ። በዚህ ወቅት እሷ አብራው መሆኗ ነገሮችን ይበልጥ ያወሳስባል። ሳራ እንደምታስበው አሳዳጆቹ ቀላል አይደሉም። በዚህ ጊዜ ባቡሩ እርቆ ሄዷል። ተመልሶ መድረስ አይቻልም። የሳራ አባትና አጎት ልጃቸው መጥፋቷን ሲያውቁ ምንም ማድረግ አልቻሉ። ከባቡሩ መዝለል አይችሉም ነበር። ካስፐር አማራጭ ስለሌለው ሳራን ወደ አንዲት የምታውቀው ሴት ቤት ወሰዳ። ያቺ ሴት ካስፐር እንደሚፈለግ ብታውቅም እሱ ጥሩ ሰው መሆኑን ስለምታምን ልትረዳው ፈቃደኛ ነበረች። ሁለቱም ብረት በሚጭን መኪና ውስጥ ደብቃ እንዲሳፈሩ አደረገች። መኪናው ወደ ድንበሩ አቀረባቸው። በመኪና ውስጥ በዝገትና በጠባብ ቦታ ውስጥ ሆነው ካስፐር ለሳራ የልቡን ነገራት። ከእኔ ጋር የሚጓዝ ሁሉ አደጋ ላይ ወድቃል አላት። ከዚያም በሰውነቱ ላይ ያሉትን በወንበዴዎች ግጭት የተፈጠሩ ጠባሳዎችን አሳያት። አንዳንዶቹ ገና ያልዳኑና ከጥቂት ቀናት በፊት በደረሰበት ስቃይ የመጡ ነበሩ። ካስፐር ስለሚወዳት ማርታም ነገራት። እሷም በእነሱ እንደተገደለችና እሱ ምንም ማድረግ እንዳልቻለ ገለጸላት። እድሉን ካገኘሽ ከእኔ እርቀሽ ሂጂ ሲል መከራት። ሳራ ግን ወደ ኋላ አላለችም። ከካስፐር ጎን ሆና እውነተኛ ጥበቃ እንደሚሰማት ታምናለች። ይህ ሆነው እሱ ጠንካራ ስለሆነ ሳይሆን ጥበቃ እንዲሰማት ያደረገ ብቸኛው ሰው ስለሆነ ነው። በሌላ በኩል የሳራ አባትና አጎት ከባቡሩ ከወረዱ በኋላ እሷን ለማግኘት ብዙ ጊዜ ቢጠብቁም አልተሳካላቸው። ሌላ አማራጭ ስለሌላቸው ያለ ሳራ ድንበር የመሻገር ጉዟቸውን ለመቀጠል ተገደዱ። ነገር ግን ብዙም ሳይቆዩ ፖሊስ አያቸው። በድንጋጤ ውስጥ ሆነው የባቡር ሐዲዱን ለማቋረጥ ሲሞክሩ የሳራ አባት በድንገት ተሰናክሎ ወደቀና በባቡሩ ተገጭቶ ሕይወቱ አለፈ። አጎቷ በፖሊስ ተከቦ ማምለጥ ስላልቻለ ወዲያውኑ ተያዘ። በተመሳሳይ ሰዓት ብረት የጫነው መኪና ዕቃ መጣያ ቦታ ደረሰ። እዚያም የሶል ልጆች እየጠበቁ ነበር። ነገር ግን መኪናውን ሲፈትሹ ውስጥ ምንም አልነበረም። ካስፐርና ሳራ አስቀድመው በሚስጥር ወርደው ረጅም መንገድ በእግር በመጓዝ ከአሰሳው አምልጠዋል። ሁለቱም ድንበር አቅራቢያ ወደሚገኝ የስደተኞች ካምፕ ደርሰው ለጥቂት ቀናት እዚያ ተጠለሉ። እዚያ እረፍት የሚያገኙ መስሏቸው ሳለ ሳራ ባለፈው ቀን ከአባቷ ጋር በባቡር ላይ የነበረን ሰው አገኘች። ስለ አባቷና አጎቷ ስትጠይቀው ሰውየው አንገቱን ደፍቶ የሆነውን ሁሉ ነገራት። አባቷ መሞቱንና አጎቷ ተይዞ ወደ ሜክሲኮ መላኩን ስትሰማ ሳራ ሙሉ በሙሉ ተሰበረች። ለእሷ ሲል ሕይወቱን አደጋ ላይ ጥሎ የተመለሰው አባቷ በሞቱ ማመን ከበዳት።
እድል ሆኖ ካስፐር አሁንም ከጎኗ ነበረ። ያንቺ ጥፋት አይደለም፣ አባት ለልጁ ሊያደርግ የሚገባውን ነው ያደረገው እያለ አጽናናት። በዚህ አስከፊ ሕመም ውስጥም ቢሆን ሳራ ብቻዋን እንዳልሆነችና ካስፐር በዚህ እርግጠኛ ባልሆነ ጉዞ ውስጥ ብቸኛ መሸሸጊያው መሆኑን ተረዳች። በመጨረሻም ሳራና ካስፐር ድንበሩ አቅራቢያ ወዳለው ወንዝ ደረሱ። ወንዙን በዋና መሻገር ወደ አሜሪካ ምድር ያስገባቸዋል። ካስፐር ሰዎችን በድብቅ የሚያሻግር ሰው ቀጠረ። ነገር ግን ሰውየው በአንድ ጊዜ አንድ ሰው ብቻ ነው የሚያሻግረው። ክፍያውንም በቅድሚያ ይፈልጋል። ሁለቱም በቂ ገንዘብ ስላልነበራቸው ካስፐር ለብዙ ዓመታት እንደ ውድ ሀብት የጠበቀውን ካሜራውን ለሰውየው ሰጠው። ሳራና ካስፐር ወንዙን እየዋኙ ሲሻገሩ የሶል ጭፍሮች መድረሳቸውን አላወቁም ነበር። እንደታወቁ ባወቁ ጊዜ ካስፐር ወዲያውኑ ዘወር ብሎ ለመሸሽ ቢሞክርም የቀድሞ ጓደኛው ከነበረው እስማኤሊ ጋር ተፋጠጠ። እስማኤሊ አሁን ሙሉ በሙሉ ደም የተጠማ ሰው ሆኗል። በእጁ ያለው ሽጉጥ በቀጥታ ወደ ካስፐር ተነጣጠረ። ካስፐር እዚያው ቀዝቃዛ ወንዝ መሃል ወደቀ። ሳራ ሁሉንም ነገር በአይኖቿ ብታይም ልታድነው አልቻለችም። የተስፋ መቁረጥ ስሜት ልቧን ሞላው። ወደ ማዶ እየዋኘች ስትሄድ ፍርሃት ብቻ ከበባት። እንባዋ ቢፈስም ልታቆመው አልቻለችም። አዲሱን ዓለም ብቻዋን ለመጋፈጥ ተገደደች። እጣ ፈንታውን ለመለወጥ የፈለገው የወንበዴው ካስፐር ሕይወት አዲስ ጅምር ሳያገኝ በጨለማ ተጠናቀቀ። ከካስፐር ሞት በኋላ አእምሮ የታጠበው እስማኤሊ እንደ በፊቱ ስልጠናውን ቀጠለ። በአመጽና በጭካኔ ውስጥ የሚኖሩ ሰዎች የጥፋት አዙሪት መውጫ የለውም። መደበኛ ሕይወት ቢመኙም ሕይወታቸው በአመጽ ታስሯል። በፊልሙ መጨረሻ ላይ ሳራ በአውሮፓ ወደ አሜሪካ ምድር መድረስ ብትችልም የምትጠጋበት ማንም አልነበራትም። አባቷም የለም። በጉዞ ሁሉ ብርታት የሆናት ካስፐርም የለም። ሳራውን አቅጣጫ የሌለውን የብቸኝነት ሕይወት ለመጋፈጥ ተገዳለች። ታሪኩን ከወደዳችሁት ላይክ አድርጉ፣ ሰብስክራይብ በማድረግ በአዲስ ፊልም እንገናኝ።